ሰው ተስፋ ማድረግ ሲያቆም እኔም በአካል ባልሞት ለፍቅር ያለኝ ተስፋ ያፈቀሩትን ለማግኘት ተስፋ መቁረጥ አማራጭ አይመስለኝም። ምናልባት ስህተት የሆነ ስህተቱ ምንድነው? እዚህ ቦታ ላይ ለመጀመሪያ ጊዜ አንቺን አይቼ መውደዴ እዚህ ስመጣ አንቺን ያገኘሁት ማፍቀር ራስን ማታለል ነው እንዴ? ሄቢ ፍቅር ምን ማለት እንደሆነ አፍቅሬ ስታዩ ትረጃለሽ። ምናልባት ወደ ራስ ያለች እየጨቀጨቀ ስለቸው ሽክርት ይርታ የሚያስጠይቅ ስህተት አልሰራም መስሎ ሊሆን ይችላል። ለነገሩ ይሄ የመጨረሻ ነገራችን ሳይሆን አይቀርም። ክብሮም ለምንድን ነው እንደ መጥፎ ሴት የምታይኝ? እኔ እንደዛ ማለት አይደለም። ብቻ ባልፈልግም አንድ ነገር ልንገርሽ። ከእንግዲህ በፍቅር ጉዳይ ፊትሽ አልኩ ማለት ለፍቅር ብቻ ሳይሆን ስለ ሁሉም ነገር አመሰግናለሁ። ሰው አንተ እዛው አንተ አትገባ። ለምንድነው ማልገባው? ምን ሆንኩ ትላለህ እንዴ? ደግሞ ሰካራ አፈ ምን እንደሚሸት አይተው አቦ በእናትህ ዶዶራንት ነፍቼበታል እንዴ? አፍ ላይ ለዚህ ነው አፈ ብብት ቢሸተኝ። እንታ ካብዳላችሁ። ሰውየው ራሱ ኃይለኛ ጥንባሻም አይደል እንዴ? ዝም በል እባክህ። እንዳንተ ሌሊቱ ሙሉ ሲግፍ የሚያደር መሰለ። በዛ ላይ እንዳንተ አፉ ላይ ምን እንደዚህ አፍጠታኛል? አፉ ሸታልኩ። አወረፍ አንተ ታርፍ እንዴ? አንቶና ለቀቅ። በቃ ይድግባ በቃ። ስማ ስትወጣ አልባ አለው። እሺ ላ ስለምረቃታችሁ ጉዳይ ምን ላይ ደረስን ነበር ያላችሁት? ያው በእኛ በኩል ያለው እናንተ በኩል ምን? በእኛ በኩል የመጽሔት ጉዳይ ምን ነበር ያላችሁ? በእኛ በኩል የመጽሔት ማሳተም ጉዳይ ነው ያለው። ያው የተወሰነ ደረጃ ትምህርት ቤት ውስጥ በሚደረገው የምረቃ ዝግጅት ጉዳይ ላይ በተለይ ገንዘብን በተመለከተ ሁሉ እናንተ እንድትይዙት አስረግጬ ነግሬያችኋለሁ። ኮሚቴ ሁሉ የራሱ የሆነ ድርሻ አለው። ፎቶ የሚያስነሳ፣ ገንዘብ የሚሰበስብ እንዲሁም ሌሎች ጉዳዮችን የሚፈጽሙ ኮሚቴዎች። በዘንድሮ የምርቃት ጉዳይ ላይ ምንም አይነት ችግር መስማት አልፈልግም። ተማሪ ገንዘብ አጎደለ፣ ተማሪ ገንዘብ ይዞ ጠፋ የሚለውን ወሬ ፈጽሞ መስማት አልፈልግም። ይገባናል። ከኛ የሚጠበቀውን ሁሉ በአግባቡ እየተወጣን ነው አይደለም እንዴ? አዎ የኛን ድርሻ ተወጥተን ጨርሰናል። ለማንኛውም ምንም አይነት ችግር መስማት አለ። ጥሩ። እንደውም አሁን ስብሰባ ስላለን ያለው ነገር ከተማችን ጸጥ ረጭ እስኪል በመትጋት ቀረጥና ግብር የማይከፍሉ የመንገድ ዳር ነጋዴዎችን በመቆጣጠር ይሄ በየጉራንጉሩ ሐሽሽና ሺሻ የሚጠቀሙ ቦዘኔዎችን በመቆጣጠር ላደረከው አስተዋጽኦ ከፍተኛ
ሰውዬ እንዴ አንተ እኔ የምለው እንደ ሰላቢ ያደርጋል እንዴ? ምን ላድርግ ኮሎኔል? ዘመናዊውም ባህላዊውም ሕክምናው አልቀረኝም። ይሁን ብዬ ጸብልም ሞክሬያለሁ። ፊኛዬን የሸሸገው ሰይጣን ግን ሊገኝ አልቻለም። በዚህ ምክንያት ስንት ሌባ አምልጧል። ችግር የለውም እዘጋዋለሁ። ዝጋው። እሺ። ለማንኛውም ባደረከው አስተዋጽኦ በትጋትህ እኔም ሆንኩኝ መንግስት ላደረከው ከፍተኛ ቆይ እፍ የምትላት ነገር እኮ ስላለ ነው ይሄንን ታላቅ ሽልማት ተበርክቶልሃል። አምስት መቶ እሺ። እኔ እኮ ያልኩኝ ያለው በዚህ ጊዜ ቶሎ ብለን ካላዘዝን አይደርስም። ስለዚህ ያልከፈለው የራሱ ጉዳይ እንነጋገርና ማተሚያ ቤት ምርጥ እንዘዝ። ይኸውልህ የሳው ሁሉም ተማሪ እኮ መጽሔት ማሰራት ይፈልጋል። አቅም አጥቶ ነው። እና የሰው አቅም ግንባታ ነው ያለሽ ማን ነው? ምንድነው የምትይው አንቺ? በተቻለን አቅም መርዳት የምንችለው ነገር ካለ አቅም የሌላቸውን ልጆች ብንረዳ ችግር አለው? እሰየኔ ልጆ። እሺ ሄዋን እኮ አቅም ለሌላቸው ለ10 ተማሪዎች ከፍላለች። እሷን እንኳን ታያት። እሷ ለሴቶች አዝና ሳይሆን ወንዶችን የበለጠች ስለመሰላት ነው ያደረገችው። ለምን እንደዚህ አናደርግም? የከፈለው ተማሪ ፎቶ ስሙና ጥቅሱ አብሮ ይወጣለት። ያልከፈለው ደግሞ ከመጽሔቱ ጀርባ ላይ ስሙ ይጻፍና የሚቀጥለው ፓርት ላይ ይወጣል ብለን እናስቀምጥ። አይመስላችሁ? አንዳንድ ጊዜ ሐሳብ ስታነሱ ለምን የትምህርት ደረጃችሁን ዝቅ የሚያደርግ ሐሳብ ታነሱ? በቃ ወደ ማጠቃለሉ ብንሄድ ይሻላል። ነገ ብሩን አምጡና ለማተሚያ ቤት ይከፈል። የጉዞ ብር ግን ላልተወሰነ ጊዜ ይራዘም። እናንተ ከፍላችሁ ሪሲቱን ይዛችሁ እኛ ደግሞ ስፖንሰር እንፈልጋለን። በተቻላችሁ መጠን በጤና ጉዳይ ላይ የሚያተኮሩ ድርጅቶች ላይ ፎከስ አድርጉ። ምክንያቱም እነ ፋሲካን የመሳሰሉ ቆንጆ ልጆች ይዘን ሄደን ቡጊና ሻሻ ተጫውተን አንመጣም። ቢያንስ 1-2 ካርቶን ኮንዶም የሚሰጥ ስፖንሰር ያስፈልጋል። በቃ ያንተ ወሬ ከጭንሰራ አይወጣማ። ከሱ ውጪ ይሄን ያህል አንገብጋቢና የሚወራለት ምን ጉዳይ አለ አይደል? ክብሮ ይሄ ልጅ ግን በጣም አንጀቴን እየበላኝ ነው። እኔ እኮ ፈቃደኛ ካልሆነች ለምን አይተዋትም? ሴሚስተሩ ሙሉ እሷን እያብሰለሰለ ትምህርቱ እያሽቆለቆለ ሰውነቱ እየተጠቆለወለ እኮ ነው ያለው። ያፈቀሩትን ማግኘት ግን ለክብሮም ሲባል መብት ቢሆን ደስ ይለኝ ነበር። አይ ሴት ግን እንዲህ እንዳላፈጉ በእጅ ላይ ሲወድቁ ደግሞ ንዝንዝና ጭቅጭቃቸው መከራ። ከዚህ ሁሉ ምን ያጨቃጨቅ መታ ያድረት ላጥ መታ ምን ችግር አለ? የለም አንተ አትመታ ምን ከበሩ ድሮም ሄዋን ላይ ለምን ጥብቅ እንዳለ ግን አልገባኝ። ሱስ ብሎ ልጅቷን ባለ መስመር ሞባይል አደረጋት። ሃይ ልገሽ ነበር መሰለኝ። ማኔ ሶስና ሄዋን ትፈልጋለች ብላኝ ነበር። አይ ምን ነው ጠፋ ብዬ ነው እንጂ ጥሪ አላልኳት። ኦኬ መምጣት ካልቀረ ትንሽ ተጫወትና ትሄዳለህ። ብቻው ደስ ይለኝ ነበር እኮ እንድትጫወት ነው ቁጭ በል ያለው። አንቺ ከኔ ጋር መጫወት የሚያስደስትሽ አይመስለኝም። ማለት ምናልባት የፍቅር ጥያቄ ደግሞ በፍቅር ያስደስታል እንጂ አያስከፋም። ያ ባይሆንማ መልስ ሰጪ መልሴ ቢያስከፋስ? ልብሽ የሚልሽን ከነገርሽኝ ብዙ አልከፋ። ልቤ ምን የሚል ይመስላል? እሱን አንቺ ነሽ የምትለው። አፍሽ ግን እሺም እምቢም አላለ። 2 ዓመት ሙሉ ለጥያቄ ምንም መልስ አልሰጠሽ። ሐሳብሽ ምን እንደሆነ ማወቅ አልቻልኩም። ስቀርብሽ ትርቂኛለሽ፣ ስርቅሽ ትቀርቢኛለሽ። ዝም ብዬ ሳስበው
ሁለት ልብ ውስጥ ነሽ ይመስላል። ሲጀመር ሁለት ልብ ውስጥ አይደለም እንዴ? ለምትወደው ሰው 2 አመት ምንም ማለት አይደለም። ክርስቶስ እኮ ለኛ ፍቅር ሲል ሞተ። ክርስቶስ የሞተው ፍቅሩ ስላልገባ ነው። እሺ ምን ሆኖ ነው? ክብሮ ምን ብለሽ ነው? እንቅጭ ውስጥ ነግረን ያልደርስም። ምን ብላ ነው ቅጩ የምትነግረው? እንደማይመጣጠኑና እንደማያስፈልጋት ነግረው ጭቆና መዳል አረጋው። ይሄ ልጅ ግን ቢጡ እስኪ ዝም በይ፣ እሷ አፋላት። ይሄ ልትነግሪው ነው ጥሬው ያልሽ? የክብሮም ትክክለኛውን ባህሪ ዛሬ ነው ያየሁት። እኔ እኮ አንዳንዴ ምን እንደምታስቢ ራሱ አይገባኝም። አፍሽ ሌላ ልብሽ ሌላ። ሁለቱም የራሷ ናቸው። አንቺ ምን አገባሽ? እንዴት አያገባኝ? ጓደኛዬ መፈቀሯን ደስተት ስታዩ ዝም ብዬ ማየት አለብኝ? ቆይ አንቺ ፍቅር የማይገባሽ ከሆነ ሁሉም ሰው እንዳንቺ መሆን አለበት? አንቺ ገባሽ የለ ሄድሽ ለምን አታሳየው? በቃ አትጨቃጨቁ። እሱ እንደሆነ የትም አይሄድም። ወንድ ልጅ ያገኝሽ ድረስ ነው የሚለሰልሰው። ካገኘሽ በኋላ ይቆረው። ተይ ሄዊ አትፈትኙ። እንደውም እኮ አንቺን አፍቅሮ በመለውጡ በጣም መደሰት ነበረብሽ። ኧረ እባክሽ ዝም በይ። እስኪ ያገኛት ነው። አትሳሳች። ክብሮምን የመሰለ ወንድማ 7 ጊዜ ብትፈጠሪ ማታገኙ። ምን ስለሆነ ለዚህ አይነት አንቺን አይደለም ወንድ ሴጣንም አይጠብስሽ። በቃ ይሄን ፋይል ዝጉት እንዴ! ካሁን በኋላ ማንም ሰው ስለ ክብሮም ሆነ ስለማንም ወንድ ያነሳብኝ አልፈልግም። ምንድነው ያለ ወንድ መኖር አንችልም እንዴ? በደንብ እንችላለን እንጂ። እኔ ግን ጤነኛ ሴት ስለሆን ከወንድ ውጪ መኖር አልችልም። እስቲ አባባልሽን ግልጽ አድርጊው። አዳም ብቻውን እንዳይሆን ሔዋንን ፈጠረለት። ይሄው የኛ ሔዋን ደግሞ ብቻዋን ናት። እሱ ያንኮራፍተኝ እንቅልፍ ባይን ዞሮ ያስባቸው ላይ ቢለቀቁ 500,000 አይዘርፉ። ምን አባቱ ሆና ነው ማጥቃት? እኔ በምደበድበው በር ስታየውረሽ ነው እንደማሰብ ነው። እንደ ዲጄ ጆሮሽ ላይ ኤርፎን ሰክተሽ ነው የምትሰሪው። መድፋት ነበር ድንዛዣ። ለነገሩ ምንሽ ይመታል? ከማንም አሳዳጊ ከጨቆነው ጋር የምንታገለው እኛ ለሊት ብርድ እየነጨን ሙዚየም ላይ መስል ህዝቡ የሚያንኮራፋብን እኛ ከማንም አረቂ ጋር የምንታገለው የሚሸለሙ ሌላ ይሽው አግዛው በአገር የማረግ ሽልማት ይበዛብኛል። ግድ የለም ለሴት ብለህማ እንደዚህ መሆን የለብህም። ቆይ ምንድነው ያለች? በፍጹም እንደዚህ ትናገረኛለች ብዬ አልጠብቅም። ጀብደኝነት ሲጠፋ ንቃ ይሆናል። ፍቅርን በዱላ ሳይሆን በፍቅር ነው የምትገዛው። እሺ ዝበል። ቆይ አንተ ለምን አትናገርም? ምንድነው ያለች? 2 አመት ምን አላት? ክርስቶስ ስለኛ ሲል ሞቶ የለም ምን አለ? እንዴ ስማ፣ ክርስቶስ እኮ የሞተው ለእንደኛ አይነቶቹ ምስኪን እንጂ ለእንደሱ አይነት ጣበጥ አይደለም። ደፋር። እኔም እኮ ድሮብ ስነግራችሁ አልሰማም ብላችሁ ነው እንጂ ለወንድ ልጅ ያላት ጥላቻ ከቁመቷ በላይ ነው። እኔ ስለሰደበች ምናምን አይደለም። እቺ ወንድና ወጥ መርገጥ ግን ትፈልጋለች። እኔ የምለው እናቷም አባቷም ሴት ናቸው እንዴ? ቆይ ምን ማለት ነው እንደዚህ ይሄን ያህል ጥላቻ? ድሮንም ሀብታም መች ፍቅር ያውቃል? መብላት መጠጣት አትዋት በእናትህ። ኧረ ጥንቅር ብላ ትቅር። ክብሮም ይሙት ቀረባት። እኔ እኮ ፎቶሽን ፌስቡክ ላይ ባወጣልሽ ልክ እንደ ሲኒማ ቤት ነው ከውጭም ከሀገር ውስጥም በወራፋ ነበር የምታስተናግጁ። መጀመሪያ ትምህርትሽን ጨርሽ ብዬ ነው እኔ። ክብሮም የእውነት ትበዛባታለህ። ደሞቺ ከሷን ብሶቺ ብብት አቋም መጽሐፍ ላይ ምን ይላል መሰል? የመጨረሻው ዘመን ሲመጣ ሴቶች ከወንዶች ይልቅ እልፍ አላፊ ይሆናሉ ይላል። የዛኔ ልክ እንዳክሶን 5 6 ማፈስ ነው በቃ። አምላክ ከዛ ሲሆን ድርሻ ሳይኖረኝ እንዳገለኝ ስለ ሴት ያደረገው ልንገራችሁ። በዚህ ዓለም ላይ ያሉ ወንድና ሴቶች ቢጋቡ 200 ሚሊዮን ሴቶች ያለ ባል ይቀራሉ። ግን ይህ መረጃ የደረሳቸው አስተዋይ ሴቶች መጀመሪያ የጠየቃቸውን ወንድ በማግባት ላይ ይገኛሉ። የደፈረው አዎ ይሄ መረጃ ለሔዋን አልደረሳትም ማለት ክላስ የለም አይደል? ለምን አንሄድም? እናንተ ሄዱ እኔ የምጠብቃችሁ። እሺ አጅር
ምንድነው ብቻ መቆስ? ስልክ ለምንድን ነው ያለው? ስልኬ መኝታ ቤት ቻርጅ እያደረገ ነበር። ኦኬ ነሽ? ሰላም ነው? አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እቺ ማትረባ ከንቱ ልብህን አጠፋቸው አይደል? አሁን እሱን ተውትና ወደ ዋናው ቁም ነገር ነው። ምንድነው ያሰባችሁት? የኔ በ25000 ተስማምተናል። እሱ በ23 ያለውስ? ባኬኔ ሪፊት አልሰራም ብሎኛል። በቃ የኔ በ25000 ተስማምተናል። 1500 ብር በጭቁ ይሙላል። በቃ ሪሲቱን ግን በ35000 ይሰራዋል። ምን ነው ተጠራጠራችሁኝ እንዴ? እኔ ራስ ፈርቅ ልትይዝ ይሆናል። እኔ በእናንተ ላይ ፈርቅ ይዛለሁ? እንኳን በእኛ በራሳት ይዝን ፈርቅ ከንቱ ነው። እሺ ለዚህም ንግግር አፍሬ ዶድራንት ንፋበት። እሺ ለማንኛውም ግን እናንተ ናችሁ ሄዳችሁ የምትከፍሉት። እሺ አንተ ልትሄድ ነው? ነጭ ካላየች ማሰጥ እቺክ ጠብሷል መሰለኝ። ከላይ ወተት ከታች ድራፍት መስሎ ሊሄድላት ነው። ለማንኛውም ሙሉ ብሩን ይዘን እንሄድና ከሆነ ሆነ፣ ካልሆነ ግን ሂሳቡን ከፍለን እንመጣለን። 35000 ማለት ነው። ካልተሳካ ማለት ነው። ዛሬ ደግሞ የመጨረሻ ቀን መሆኑን አትርሱ። እኔ ተሳካም አልተሳካም ከዚህ በር ላይ ሱፍና ጫማ ፈልግ። በእናትሽ ከሮም ሽቶ ነገር አንቺ አንተ ምን እየሰራህ ነው? ምንም። ቅዱስ ገብርኤል መሽኛ ሄድፈነው። አሜን። አብሮ ሄድፈነው ማለት እንትን ማተሚያ ቤት የሚሰራው ሪሲቱን የሚሰራልን ልጅ እዚህ ጋር ነው ቤቱ። ቼክ ላድርገው አይሻልም? ኦኬ ቶሎ በልሽ። በጣም ቆይ። ታዲያ ቅድም ለምን አልነገረም? ሪሲቱ ግን እዚያ አይመስልም። እና አንተ የልጅ ግን ሪሲቱ ጋር አይደለም ሄደው። እና የት ነው ሄደው? ያሟል ይሄ ልጅ ግን እሺ ናላሳይ ምን እያረክ ነው? ምን አረኩ ትለኛለህ እንዴ? ምንድነው ያስከው? ከገነት ነው የመጣው። ወደ ገነትም ይወስዳል። በጣም ነው ማለት። በዚህ መልኩ ግን ጠብቅ። እኮ የመጨረሻ እዚህ ክብሮም በጣም ነው ግን አይደለም እኮ ክብሮም ፖሊሶች መጣ። ሩጡ ፕሊዝ ያሙል አባታችሁ ሄዱ። አሻምች ዲጂስ ክትገቢ እጭ እንትን ገብርኤል ድፍ በገላግል ሄሎ ዝናው እየጠበቅኳት ነው ገና። ምን የምብር? ኧረ
መጣው እንነጋገራለን መጣው ምንድነው የምብር ነው የጠፋው ምንድነው የምትቀልዱት እባክህ ማንንም አልቀለድም እና ምንድነው በሰዓት ትቀልዳላችሁ እንዴ ልጅቷ እኮ የመጣች ነው ቀላል አይደለም እንዴ የናዳት ጠፍቷል የቱ ብር 35000 ብሩ ጠፍቷል ምን እንዳይነቀል ራይስማማኝ ጭቃው ታውሉም እየፈለግ ነው እዛው የጣላችሁበት ቦታ ፈልጉ እኔ ያገባኝ ምን ማለት ነው ያገባኝ እንዴት እና የትም ስትንዘላዘሉ የጣላችሁ እና ምንድነው በቃ ጠፋ እንዴት ጠፋ ብርን የሚያክል ነገር እንዴት ጠፋ እኔ ደግሞ አያገባኝ ቆይሽ ተረጋጉ እንዴ ብር እንጂ ሰነፍ እኮ አይደለም የሚጠፋው ይበርታ ልብሴን አንተ ልብሴን አቤት ኮሎኔል አራለው እታች ሽንት ቤት ነኝ አለው እዛው ታችኛው ሽንት ቤት አሁኑኑ እመጣለሁ እሺ አንቺ ይሄን ጥሩ ቦታ አስቀምጪ ኃይለኛ መረጃ ነው እናንተ ማለት ከገባችሁበት ጭቃ የማትሻሉ ደደቦች ናቸው አንተ ሰውን የሚያክል ፍጡር ደደብ አይባልም የኔ ደደብ ዋናው ለመጽሔቱ ብር መጥፋት ተጠያቂ የመጽሔት ብር ምናምን ጠፋ ስትሉ ሰማሁ ማለት ጠፋ ማለት ምን ማለት ነው ዝም ብለህ ከመሬት ተነስተህ ብር ጠፋ ጣላችሁ ስትሉ ሰማሁ ትላለህ እንዴ እኔ እኮ የሰማው መስሎኝ ነው ሳልፋው ታዲያ ዝም ብለህ ሰማሁ ሳታጣራ ታወራ እቺ ማናት መጽሔት የሚሏቸው አካውንቲንግ ተማሪውን ታውቃታለህ መጽሔት አላቃ የሷን እንኳን አታውቃት አንገቷ ላይ ያለውን ሐሳብ ታውቀዋለህ መጽሔት አንገት ላይ አላውቅም ዝም ብለህ ሳታውቃት ተናገርሽ መጽሔት አንገት ላይ የነበረው ሀብል ስለጠፋ ብር ነገር እናዋጣለት ምናምን እያልን ነው አይደል እንዴ አዎ እናዋጣ ከቻልክ አንተ ጀም ታዋጣል አይ በእውነት አልያዝኩም ኧረ ጣጣ የለውም ባሪኪው ንኪው ጣጣ የለውም ኦኬ እንዳችን ሰራኩት ኧረ ምንም አልሰረክሽም ላሽ ወይ ብቻ እንጂ አንተ እንዴት ነው የመጣልህ ገላገልከን እኮ እኔ ቢሆን ይተረተር ነበር 35 ጠፍቶ መጽሔቱን አዘዛችሁ አዎ እንዴ ነው ዝም አላችሁ ወሬያችሁ ጾታ ይመርጥ ጀመር እንዴ እንደው በጣም ስንፈልግሽ ነው የመጣሽው ፋስ ምን ወንድና ሴት ሲጮህ ስላልሞከርኩት አላውቀውም በእውነት በቃ ወደ ላይብረሪ እየሄድኩ ነው ይቅርታ ይሄ አባዟ ነው መታሰንቅር ያለችው እንዴ እቺ እኮ ልም ያለችው ሄሊኮፕተር እኮ ነች ታዲያ በሉ ከግቢ ካልወጣን መነጋገር አንችልም ይመስለኛል እሺ ታዲያ ምን እናድርግ ጓደኞቻችንን እንጠይቅ ከባንክ እንበደር እንዴ እና ቴሌቶን እናዘጋጅ አሪፍ ሐሳብ ቴሌቶኑ ክብሮ የእናንተን ቤት ብናከራዩስ ምን አው መሬት ላይ የማይወድቅ ምርጥ ሐሳብ አንድ 3 ወር እናከራያለን ብራችን እንቀበላለን ኮንዶሚኒየም እንከራያለን ከዛ የቀረውን ብር በስመሽ ባንክ እናስቀምጣለን ነገርኳችሁ የማይሆን ነገር ያማችኋል ከእናንተ ጋር ልታቆራርጡኝ ነው እንደፈለጋችሁ ይሄን የሚያክል ቤት ለብቻ ታቅፎ መቀመጡ ላንተስ ምን ያደርግ ነገርኩ በቃ የማይሆን ነገር ነው ሌላ ነገር ብታስቡ ይሻላል እናቴ እኮ እኔን እያማከረች አይደለም ወደዚህ ምትመጣ እናንተ ከዶርም ይሻላችኋል ብዬ ባመጣችሁ ጭራሽ ይከራይ ትላላችሁ አንተና አንተ አዎ አንዴ ቢሮ ትፈልጋለህ የመጽሔት ማሳተሚያውን ብር ጠፋብን እንዳላችሁ ሰማሁ ለ500 ብር ሽልማት ብለው የማረግ ስም ሲሰጧት አያፍ ምን አባቱ ያፈጥብኛል ምንድነው ቤቱን እኮ ጦር ሜዳ ያደረገው ይልና አንድ ጃምቦ ይዘና ሰላም ነው ሸዋንግዛው እዚህ ቤት ትጠቀማለህ እንዴ ምንድነው እዚህ ቤት ለመግባት የተለየ ነገር ነው ወይንስ መግቢያ ቪዛ ይጠይቃል እንደዛ ማለት አይደለም ወይ ምን ለማለት ነው ሸዋንግዛው አዞ መብላት አይችልም ምን ይያልክ ነው ኧረ እኔ እንደዛ አላልኩም ብትፈልግ አዝልሃለሁ ይሄ ድፍረት ነው እሺ በቃ ካጠፋው ይቅርታ። አዎ ገባ እየጠበቁህ ነው።
ያንተ በዋዜ ተነክሮ አይበላም። እዚህ ፊት ለፊቴ የተቀመጠውን ዝም አስወጣልኝ፣ አለበለዚያ ጫፍልቅልኝ። ጌታዬ ቤቱ ደንበኛ ማዟል። ካሰሰ ታዲያ እኔ ላይ ለምንድን ነው አይኑን የሚያጎርጠው? ሳቆይ በገዛ ገንዘቡ መሳቀቅ መጨናነቅ አለበት እንዴ? እኔ ፈረስ መያዣ ይሆናል ያዘዘው። ጌታዬ እዚህ ቤት አይሸጥም። በላት ተከራከረኝ። የፈረስ ኮቴ ማዘዝ ይችላል፣ ግን አይኑን እኔ ላይ እንዳያጎርጥ። ካሁን ወዲያ እኔ ላይ ካጎረጠ ወስጄ ነው የምጨምረው። ታዲያ እዚህ ካስቀምጥሽው የታል? እዚህ ነበር ያስቀመጥኩት። ኮማን እንደምትሰጠው ምን እንዳነሳው አላውቅም። ይሄ ይሁን እንዴ? አዎ ልጅሽን ምን እንደወሰነ እግዚአብሔር ማንም አልወሰደው እንዴ? ሂዊ ደናች ግቢ ዛሬ ያንዳንቺ ሰምቼ በተለይ አንቺኛው ስሚ እንደዛ ምርጥ ወንድ ነው እያልሽ የምትለፈልፊለት ልጅ ለመጤት ሰበሰበ 35 ሺህ ብር ቅርጥፍ አድርጎ በልቶ አላየሁም ብሎ ቁጭ አለ። ከሆነ እንዲያደርገው አይገርምም? ሄዋኔ ለቢሮ አውጥቶሻል እንዴ? ምን እንዴት አለው? ጠብሷ ቢሆን ኖሮ እኮ አብራ በላሽ ትባል ነበረ። ውይ ቀናነት ስለማይከፈልበት ምን አለ ቀና ነገር ብታስብ። አንቺ ደግሞ ሁሉ ጊዜ መጽሐፍ ቅዱስ ቃል ታወሪልሽ አይሰለችሽም? ቆይ ብሩ ይጥፋበት ያጥፋው ምን የምታውቂው ነገር አለ? እንዳየሰው ቅርጥፍ አድርጎ በላው እስቲ ትንሽ አታፍሪ? እሱ ደግሞ እንዳያደርግምሽ እና ምን ተባሉ? ብሩን ካላመጡ መመረቅ እንደማይችሉ የተነገራቸው አግባብ አይደለም። አዎ ብር ሌላ መመረቅ ሌላ። ዞሮ ዞሮ እጃቸውን አግኝቷል። እሱን እግዚአብሔር ነው የሚያውቀው። ግን አንቺ ሀሳብሽ ተሳካልሽ፣ ደስ ይበልሽ። ምን ይተካሉ? አላማሽ የዋና ክብሮን ማጣላን ነበር፣ ተጣሉ። ሶሲ ፍቅር የእጃ መልክ አለበት ሰው ጋር ሙድ የለውም። አንቺ የምትይው እውነት ቢሆን እንኳን ፍቅር ማለት መጥፎንም ጥሩንም መውደድ ማለት ነው። አትሳሳቺ። ጥሩን መብላት ሲቻል ከመጥፎ ምን አለኝ? ህይወት አጭር ናት። በፍልስፍና ለመጨማለቅ ጊዜ የለኝም እንዳንቺ። ድሮንም እኛ ሴቶች ስንባል የጓደኛችን ጥሩ ነገር አለ። ተፈጥኖ የሚያል ነገር ገንዘብ ውስጥ ተፋብራ ነበር። ከሱ ንገረኛል። እናንተ ግን ለምንድን ነው ለኔ የማታስቡት? በቦሌም በባሌም በየኔ መመረቅ አለብኝ። አለበለዚያ ግን እኔን ይከልሱኛል። ክላሽ ብሶቱ እኮ ሁላችንም ጋር አለሽ። ደግሞ ለበጎ ነው ሲል ትንሽ ያለ የዛ ፖሊስ ያውላሽን ጣናታችን ላይ ሲፈስ ለበጎ ነው። ትኩስ የቦካ ጭቃ ውስጥ የሚገባ ነው ለበጎ ነው። እንጦጦ ሲገባው እሱ ስለጣሉ ነው ለበጎ ነው። በስቃል ሳቅ እሺ፣ በደንብ ሳቅ። ዲግሪን ከየት ፍሩት እንደ ስኳር ተገዛው መስሏል። ደርሳ ይኸውልህ በስኳርም ይሁን በጨው አሁን በማመጣው ሐሳብ ካልተስማማችሁ የሚሽላት ነበርች እንዴ? ያንቺ በሁለት ይሆናል። ሰሞኑንማ የሆነ የደበረሽ ነገር አለ። አልደበረኝም። እንዴት ዛሬሽ እንዴ? ኤሌክትሪክ ልበልሽ ፎንቃ ነው እንዴ? ከሞት አንቺ ደግሞ አሞኝ ነው የቀረሁት ብለሻል። እኔ የምልሽ የነሱ ነገር እንዴት ሆነ? አንቺ ምን አገባሽ? ለምን ጦሮጦ ሳይገቡ? አይ ቢያንስ እንኳን ትምህርታቸውን ማቋረጥ የለባቸውም ብዬ ነው እንጂ እሱማ አይገባኝም። እነሱ መታያቁ እንዴት ይመጣሉ? በሶስት ቀን የሚያልቅ ብር እኮ አይደለም የዘረፉት። እስኪ ዝም በይ። የወንድ ጦስ ብዙ እንደሚያስለፈልፍ ባንቺ ነው የተረዳሁት። ደግሞ ለወንድ ሁሉም አንድ ላይ ቢጨፈለቁ አንድ ሴት አይወጣችሁም። አብዛኞቹ እንደውም ኤክስፓየርድ ያደረጉ ናቸው። ለማንኛውም ሂዊዬ በሽታሽ ምንም ይሁን አሳማኝ ተግሪ ጥሩ ነው። መቼም እናንተን ገምግሙ ማለት ይከብዳል። ቢሆንም ግን ለማን ነው? ለፍቅረኛዬ ነው። ሂዊ ግን ባሏን በቁምጣ አይተሽዋል? በዛ ቀጭን እግሩ ላይ ብዙ ጸጉር በቅሎበት 50 እግር ነው የሚመስለው። መቼም እንዳንቺ በቫላንታይን ዴይ ቦርሳ አቅፎ ከመዞር ይሻላል። እንዴ ለቫላንታይን ዴይ
እኮ የሚገርመኝ ፍቅር ሳይኖር እንዴት ፍቅረኞች ቀን ይከበራል? አይ ፍቅር ማጣት ካርዱ አሪፍ ነው። አይገርምም ግን ነገ ቫለንታይን ዴይ መሆኑን ፍጹም አላወኩም ነበር። ህይወት ነገ የት እንዋል? ከቤት እንጠምስልኝ። ማንስ ብለሽ ነው ቤት የምትዩ? እኔ ለምስመው ምራቋን ከምትት ይሻላታል። አንቺ ግን ነገ ግዴታ ብቻሽ መዋል አለብሽ። ለምን ብዬ? የወንድ ጥረት ስላለብሽ ነው። ክብሮሜ የፈጣሪ ፍቅሩ ቢገባን ኖሮ እኮ አይሰቀልም ነበር። አሁንስ ገብቶናል። እኔ ግን ገብቶኛል። አፍቅር ያለው ብለህ ምን ይመስላል? አንተ ነኝ ያፈቀርከኝ ቀን እድለኛ እንደሆንኩ ተሰማኝ። አላምንሽ። እመነኝ ክብሮሜ፣ እውነት በቄስ ቫለንታይን እምልሃለሁ። ነገ ቫለንታይን ዴይ ነው። መጀመሪያ የተገናኘንበት ቦታ Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Fish in the sea, you know how I feel. River running free, you know how I feel. ምንድነው? ጎማው ተንፍሷል እና ሌላ አይደል እንዴ? እንዴ ሁለቱም እኮ ነው የተነፈሰው። እንዴት ነው ሁለቱም የተነፈሰው? ያው ስገባ ደህና ጎማ ነበር። እሺ አሁን ምንድነው መፍትሄው? ቆዩና አንድ ባለ ታክሲ አለ። እንደውም ሌላ አንድ ታክሲ መጣ። ሰላም ነው አለቃ። እዚህ ሸገር መናፈሻ መቶ ብር ትከፍያለሽ። አራ አስተያየት አድርጊልን። ቤተሰብ ነሽ ደግሞ ጎማ ተንፍሶብን ነው አንዴ ተነፈሰ። በቃ ምን ነው ቤተሰብ ነሽ ምናምን አላልክም እንዴ? አረሃ ሄሎ ይቀጣሽ። አንተ በምንድን ነው ያፈንካት? መንቃት በነበረበት ሰዓት እኮ አልነቃችም። እኔ ምን አውቃለሁ እንዴ? በቃ ልጁ በነገረኝ መሰረት ነው ያፈንኳት። ምናልባት አፍንጫው ላይ ስላቆየሁት ይሆናል መንቃት ያልቻለችው። አይሆንም ብዬ እየነገርኩ እማይሆን ጣጣ ውስጥ ከተትከ። እኔ አሽትቼ ባላስደይማት ቀቦጣው አስይዛን ነበር። መምሩ ጸበሉን ይተውት ነቅታ ላጠላቶ ቶሎ በላቶ ቅቤ ያለው አጥንትሽ ነው ቃጭ ከተወጀ ጀምሮ በተደጋጋሚ ስደውልላት ስልኳን አታነሳም። የኔንም እኮ አታነሳም። ቆይ ሾፌሯ ምንድን ነው ያለች? ጎማ ተነፈሰብኝና በኮንትራት ላኳት ነው ያለኝ። ማንኛውም ትንሽ እንጠብቃትና ካልሆነ ሂጅ ፖሊስ ጣቢያ አመለክታለሁ። ኧረ እባክህን ጊዜ አትስጣለ። ምክንያት አይደለም አላነሳም ያለኝ እኮ ምንም ጊዜ የሚሰጠው ጉዳይ አይደለም። ለማንኛውም ሂጅ አንዳንድ ቦታ ደዋውዬ መልሼ አንቺን ደውልልሻለሁ። እሺ? አምላክ ልጄን አደራ።
ክብሮቤ ሰላም ነው? በማፍቀሬ እንጂ ከማንም አንሽ አይደለም የተሸነፍኩት። ማለት ምን ተፈጠረ? የሰማው ነገር አለ ክብሩ? ለአሻንጉሊቷ የምትሰጠውን ክብር ለኔ ሰጠኝ። ምን ይታወቃል? ይሄም ለበጎ ሊሆን ይችላል። ማለት አልገባኝም። ተገናኝታችሁ ነበር? ትላንት ዛሬ ቫለንታይን ስለሆነ እንገናኝ ስትለኝ ፍቅሬን መቀበሏን ልትነግረኝ ነው ብዬ ለእናንተም ሳልነግራችሁ ዝም ብዬ ወጣሁ። ግን አልመጣችም። ስልክ ስደውልላትም አታነሳም። ሙድ እየያዘችብኝ እንደሆነ የገባኝ በጣም ዘግይቼ። እሷ እኮ ሙድ አልያዘችብኝ። ምን ፌክ እየሰራችሁ እንዳውም ብዬ ብለህ ካፉ ንጥቅ እያደረክ አትቅለብለም። ዝም ብለህ አደምጥ። አይ ሴት ካሁን በኋላ አይደለም ሴ ያለባቸው ነገሮች አላምንም አልጠቀምም። እኔ የምልህ ክብሮሜ ከቀረች በኋላ ለምን እንደቀረች ምናምን ደውላ አልነገረችም? ሔዋን እንደዚህ አይነት ዲሲፕሊን ኖሯት አያውቅም። ግን እኔ የምለው ለምንድን ነው ሴቶች እንደ ፔጆ ካልተገፉ ሽሮ ካልተባሉ የማይሰሩ? ባትሪያቸው አሁንም ቻርጅ መደረግ ስለሚችል እግዚአብሔርም ማዘን እንዲህም ሴትን በመፍጠር የተጸጸቱ ወንዶች ይቅርታ አድርጉልኝ። አረ እንደሱ አላለም። እና ምንድን ነው የሚለው? ማኑ ይጠበብ ማለት ነው አባ? በጣም ታሳስታለች ለማለት በእርግጥ መጣለች። የት ነው የመጣችው? አይ እንደመጣች ብናስብ እንኳን ጦሰኛ ናት፣ መዘዘኛ ናት። ተሳስታለች። የልትሄድ ነው? መኝታ ቤት። ምን ትሰራለህ? ልተኛ። እዛማ አትተኛ። ለምን? ማለቴ ምን አይጥ ሞቷል መሰለኝ መኝታ ቤት በጣም ነው የሚሸጥ። ወይራ ጭሰንበታል እኮ። እኔ ለምንድን ነው የማይሸተኝ? ምናልባት እኮ እንዴት አፍንጫ እንደፍነው ሊሆን ይችላል። አፍንጫ እንዴት እኮ በጣም ይገርማል። አፍንጫ ሲመታ አይነ ለቅሳል፣ አይነ ሲመታ አይነ ለቅሳል። እነርቭ ጋር የሚገናኝ ካልሸተተኛ ችግር የለም። ተኛ መተኛት ትችላለህ። ለምን አትወጡም? ህግና ህግ አስከባሪ ባለበት ሀገር ውስጥ ተራ የመንደር ወሮበሎች ልጄን በጠራራ ፀሐይ ይዘው ሲዘወሩ አንተ ግን በየመንደሩ ጃምቦ ታገላብጣለህ። መንግስት እኮ ደሞዝ የሚከፍልህ ህግ እንድታስከብር እንጂ የደንብ ልብስህን ፒጃማ እንድታደርገው አይደለም። ልጄ ጠዋት በላዳ ከወጣች ወዲህ አልተመለሰችም። ስለዚህ ሾፌሩን ልኬልሃለሁ። ዘቅዝቀህም ይሁን አጋድመህ እውነቱን እንዲናገር አድርገው። በቃ ጨርሻለሁ። የእናቴን ቀን ይስጠኝ። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ማን ጥያቄ ይሄ ፈሰሰ ዓለም ይመን ጌታ እኔ ሰርቼ ማደር ምስኪን ደሃ ነኝ። ምስኪንነት ማንም አይነት ምስኪን ስለሆንክ ነዋ። ስንት አለሌ ሞልቶል የባለስልጣን ልጅ ያንቀጥቅብህ። እኔ ተቀጥሬ ነው የምሰራው። የላዳው ባለቤት ሌላ ሰው በርክ ወይ የእናቴን ቀን ይስጠኝ ይመን ጌታ። የራስህን ቀን በአግባቡ አልተጠቀምክበትም። በሰለጠነ አካሄድ
እውነቱን ብትነግረኝ ይሻላል። ይወሉ ጌቴ በፈለጉት ለማድረግ ገብረተ ምን አባቱ 10 ጊዜ ይምርልኛል። አመሰለ እንደዚህ የተቀመጥኩት እኔ በፍጹም አላደርግም ጌቴ። ካላመኑ ይልማል ታወራለህ። እና ባንድ ነገር ያስቸው አንተ ልጁን ገደላችሁት እኮ እንጂ ምን አባው ነው የሚሞተው ሟርተኛ። ዛሬ እሱን እንደዚህ በመጥበሻ የመታ ነገ ደግሞ እኛን ተጠብተናለን። እንዴት ነው የምታስበው? እንዴት ነው የማላስበው? ምንድን ነው የምትሰራው? ሳነቃትና ቶሎ እናንሳ። ስንት ሰይጣን ያለብን? ይብዚና ሰፈተራ መሰለ እኮ ነው ያደርገው። ሮሚ ይሄን ያህል ጊዜ ስንተዋወቅ እንደዚህ ሰይጣን እንዳለበት አላውቅም። እኔ ግን በዚህ ቤት ከዚህ በላይ መቆየት አልችልም። እንዴ ለምን? ሌሊት እንደዛ ግርግዳውን በቴስታ የመታ ቆይ ለኔ ችግር የለውም። ይሄን ቢያገኘው አይደረመሰው በል እንዴ እዛው ራስን ቻው ወደኔ አትምጣ። ይገርማል ሮሚ እኔ ባላሽ ልኖር ጭቅላት ይሄንን አክሎልን ታዲያ ምንድነው የምታወሩት? እኔ እኮ እዛ ኪችን ውስጥ የሆነ የማይታወቅ እዚህ ቤት መጋኛል። መጋኛ አይ መጋኛ ሰይጣኖች ናቸው። ሰይጣኖች መጋኛ ሰይጣን ቢኖርበት ነው እንጂ ሲወራጭ አደረው። ታዲያ ለምን አታምኑኝም? እኔ እኮ እውነቴን እኮ ነው የምላችሁ። ማታ የሆነ ነው አካል አጠጣሁትና የሚያልቅስ ታናንተ ነበር እኮ እኔ ራሴ ሲገባ ነው። ይኸውልህ ክብሮሜ ችግር ካለብን ንገረን፣ እኛ ወንድሞች ነን። ሰይጣን ካለብን ንገረን፣ ጸበል እንወስዳለን። በቃ እንዲህ ለሊት ከመፈራገጥም ያድናል። አላምን አላችሁም እንጂ እዚህ ቤት ውስጥ ይኸውልህ አንተ ራስኛን አላምን አልከን እንጂ የሆኑ ሰዎች እያሳደዱኝ ምናምን ብለን አንገቴ እንደዚህ አንቀል ታዲያ ይሄ አንቀል እነሱን አስልኩኝ ይባልደስ ነበር። በዛ ላይ ደግሞ ጩኸት ሞንተር ማለት እኮ ነው የሚመስለው። ጆሮ የኛ ሆኖ ቻለው እንጂ እኮ በሰው ነበር። አታሰማም? እኔ አይ እኔ ከአቅሙ በላይ ሆኖበት ነው ሰምቷል። አንተ ፖሊስ ስትል ልጅን አንድ ነገር አድርገዋል። ታዲያ ምን ማድረግ ይችላል? ከተማ ውስጥ ያለ ላዳ ሁሉ ተጠርቶ እንዲመረመር አስደረገ። ሀገሪቷ ውስጥ ባሉ ፖሊስ ጣቢያዎች አስመዝግቤ ምንም ፍንጭ ግን አልተገኘም። ያው ከተማ ጀምሮ እኮ አላፈለም። ለምን ፖሊስ ትላለህ? ሐሳብን ለምን እነሱ ላይ ትጥላለህ? ምን ማለትሽ ነው? በእኔና አንቺ አቅም እኮ ከተማውን ዞረን መፈለግ አንችልም። ያሉን አማራጮች ፖሊሶች ብቻ ናቸው። አለመመረቃችን የደገፋችሁት ይመስላል። ስለ ብሩ አንድም ቀን ስታነሱ ይቻላል። አንተ ነህ እንጂ የረሳው። አንተ ሌሊቱ ሙሉ ለጥ ብለህ ታድራለህ። እኛ ግን ሌሊቱ ሙሉ እንቅልፋተን ስንቆረጠጥ እንረዳለን። ታዲያ ስትንቆራጥጣን እንዴ ከመጋኛ ጋር ስታገለ ደረስንልህ? ሻውን የደረሰችሁበት ነገር አለ? አዎ አለ። ያንተን ግን ትዕግስትና ድጋፍ ይጠይቃል። ብር የሚያስገኝና ከሰተን ጊዜ ገለጣ ሲደርስ ምን ችግር አለ? እንደዛ ከሆነ ምን እናደርጋለን መሰለህ? ሄሎ አቤት። ምን መቼ?
ከቤት ታልታ ነበር እንዴ? ኧረ በፍጹም እኔም ስደውልላት እኮ ስልኳን አታነሳም። አዎ ምን ስንት ነች የደወለችው? እንዴት አወቁ? ምን መጥፋቷ ማን ነግሯት ነው? አንተ በእናትህ አሮጌ ቴፕ የሚመስል ነገር አታጠር። ልጁንም አታጨናንቅ። ኳሽ ብዙ አላማቸው ምንም ማወቅ አይቻልም። እንግዲህ በበርሜል አልሰጣም። ለምን ነው የምትለቅሰው? በጣም ስለጠገበች ቁንጣን ይዟት ቁንጣና እውነት ይሁን ግን ምን ታደርጋለህ? ምን አይነት ጥያቄ ነው? አንተ ነው ማለቴ እውነት ቢሆን እርምጃ ምን ሊሆን ይችላል? ጀማላችሁ አረ እኔ አመጣልሃለሁ። ስኒከሩን ነው ቆዳ ጫማውን ነው የት እኔ እጄ አላደርግም። ተረጋግተህ ስማኝ። ይፈታል። ምን ፈታህ? ትስማማ ብቻ ነው። የሆነ ያሰናፋ አንደኛ በፍቅር በመቀለዷና አንተን በማጉላቷ፣ ሁለተኛ ገንዘቡን የጣልከው የሷ ፍቅር አደንዝዞ እንደሆነ በመታመኑ ኃላፊነቱን እንድትወስድ፣ ሶስተኛ ከካምፓስ ውስጥ ከሱ የተሻለ ሀብታም ባለመኖሩ። እኔ ከስንት መንገድ ድረስ አቋርጬ እኮ የመጣሁት ለመመረቅ ነው። አምስተኛ የተሰጠን ጊዜ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ የኛ ያህል ብር ከየትም ልናመጣ አንተ ግን እሷን ለመፍታት የምትሞክር ከሆነ ግን መልሰህ እናስራ። እኔ እንደዛ ለማለት ፈልጌያለሁ እና ልክብሮ ቦታም ደውሎ ሁሉ ነገር ገንዘብም ቢሰጡት አንተ ዝም ቁርጣታ አታቋርጥ። ሔዋንን ለቀቅናት ማለት አንተን ነው የምታስይዘው። ስማኝ፣ ተረጋጋ። እንፈታለን፣ ምንም ችግር የለውም። ግን መጀመሪያ አንተ በምንለው ሀሳብ ተስማማ። ልክብሮ አለች እናሳያለን። በእንክብካቤ ነው ደንቆራን የተንከባከብናት። እዚህ ቤት መጋኛ ጥሩ መረጃ ነው። ማንን ነው የመጣው? ከኛ ጋር አብሮ የተማረ አንድ ክብሮ የሚባል ልጅ አለ። ከሷ ጋር ያለው ግንኙነት በመልኩ ነው። እወድሻለሁ የኔ ካልሆንሽ እያለ ያስቸግራት ነበር። አስቸጋሪ የሚባል አይነት ተማሪ ነው። በጣም ዊርድ ነው። ውድ ነው። ዊርድ ለማንኛውም እሱ ከትምህርት ቤት ለምጥ የተሰበሰበ 35,000 ብር ገል ልጁ ወጣለት ማጅራት መቼ ነው? ቶሎ ካልተያዘ ሊገላትም ይችላል። እኔ ግን አይመስለኝም።
እንዴት ክብሩም ይናል መጥፎ የሚባል ባህሪ ሔዋንም ቢሆን በፍቅር ቀረባት እንጂ አልጎዳትም። ማስረጃለሽ? ማስረጃ ባይኖረኝም አውቃለሁ። ፖሊስ ጋር አንቺ ማወቅ ዋጋ ነው። ማስረጃ ከሌለሽ እናትሽ ብትክድሽ የፖሊስ ስራ እንደ ቅድም መቀደም ቀላል አይደለም። ቢሆንም ግን ስለሱ ወደ ሞት የሚወስደውን እርምጃ ከመውሰዳችን በፊት አንድ ድል ተሰጥቷል። አባትሽ ጋር ትደውያለሽ፣ ሊገሉ ነው የሚፈልጉትን ነገር አድርግላቸው ትያቸዋለሽ። አልልም። የፈለጋችሁን ማድረግ ትችላላችሁ። አልልም። ለምን ደግሞ አታደርጊው? አባቴን ስለማታውቁ አሁን ያላችሁበትን ድረስ መጥቶ ማንቁርትን ይዞ እስር ቤት ይወረውራል። አቺ አባቴ የምትይው መልአክ አይደለም፣ በሮ መጥቶ ያድንሽ። እንደ ቤተሰብ ስላየንሽ ነው ተለሳልሰን የቀረብንሽ። ተዋት፣ ለኔ ጣሉ፣ በቃ ተዋት። መቼም ሀገር ውስጥ ያለውን ዜና ሳትሰሚው አትቀሪም። ወንድ ልጅ በሴት ልጅ ላይ የሚያደርሰውን አደጋ ላይ ያጠነጠናል። እኛ የተማርንና አስተዋይ ሰዎች ስለሆነ የግድ ኢሰባዊ ድርጊት መፈጸም አለብን። እንዴ ለደፋፈር አይሆንማ። ነገርኩህ እኮ ይሄ የኔ ስራ ነው። ተውተው እንደሱ አይሆንም። እከታተፋታለሁ። አንተ ስራ ማዘዝ ነው፣ እዘዘኝ። ሞተሯን ነው ማወርድላት። ነገርኩህ እኮ አይሆንማ። ለኔቶ የቀረው ይቀራል እንጂ እከታተፋታለሁ። ለላሙና እንኳን አላስቀራትም። ጠፍሯን ሁላ ነው ምክር። በቃ እንድድል ይመስላል። ምንም እድል አልሰጣትም። እንደው ምጪ አንቺ እኔ ማስፈራራኝ ሙቀትን ለማውጣት ጀርበናል። ለምን ፈታኝ? እችላል ነበር። ጓደኞቹ ግን እንደሚገልኝ ይስተርብኝ ነበር። ሊሆን ይችላል። አሁን ግን ነፃ መውጣት ስላለብሽ መሄድ ትችያለሽ። ነፃ መውጣት ስላለብኝ ነው? የምብር ነው የምትይው? አልሄድም። በመለቀቅሽ አልተስማማሽም? ብሩን ባታገኙም አትለቁኝም ነበር። የምብር ነው የምትይው? ይመስለኛል ብር ፈልጋችሁ ነው ያፈናችሁ። ነገርኩሽ እኮ በስህተት ነው አልኩሽ። ይልቅ ጓደኞቼ ሳይነሱ ጓደኞቹ ቢነሱ መልሰህ ታስረኛለህ? ሄቢ ምን አለ እሺ ብትይኝ? ሄቢ ነው ያልከኝ? መቼም ከደቂቃዎች በፊት ሊገሉኝ ሲጣደፉ የነበሩ ጓደኞች ሀሳብ አንድ ጊዜ የሚያስቀይር የሆነ ነገር መኖር የለበትም። ምንም ነገር አታውቅም ብላ አታስብ። በፍቅር ልቤን ስንጥቅ ያደረገውን ልጅ እንደዚህ ያስብብኛል ብዬ አልገምትም። መታሰሪ ቢያሰቃኝም ህመሜን አጥፍቶታል። ጥሩ አይደለም ብዬ ባስብም ጥሩነትን አይቼዋለሁ። ጥሩ አይደለም። 2 ዓመት ስጠብቅ ያጣውን ምን ላይ ዛሬ ልንገርህ። አቤ ብዙ ቢያወራም 2 ዓመት ካንተ በፍቅር ስሰቃይ ስንገላታ ነበር። ሄዊ ላጠፋሁት ጥፋት አንቺን በማፍቀሬ ግን አትቀልጅብኝ። አንተ 2 ዓመት ሙሉ በተስተካከለ እኔ እንዴት 2 ቀን አፈንከኝ ብዬ እጠላለሁ። ይኸውልሽ ሁሉም ነገር እኮ የተፈጠረው ሁሉም ነገር ከዚህ በኋላ ምንም አይነት ጉዳት እንዲደርስብሽ አልፈልግም። ግን እውነት ፍቅሬን ተቀበልሽ?
ቆይ እንፍታው ወይስ እንዴት ነው የምንፈታው? አስረዝመን ለምን አናስረው? አይደለ እንደ ዶሮ አይደለ? በእናት ይሄንንም እንሰራው ግድ የለም እንሰራው። መፈታት የለበትም። እንደው ፎቶ ላባትየው ውስጥና የሚሉትን ነገር እንስማ። መጀመሪያ እንደውልላችሁ። ስልክ ቁጥሩ አለ? እኔማ የለኝም። ለትዳር ስለሚፈልጋት አይደለም ያባቴው የዘበኛቸው ነው ራሱ ፈትሽ። ቆይ አንተ ባለህበት እኔ አላውራ አናግረኝ እንጂ እያየኝ አላውራ ወይ በጥፊ አይንን ማስተካከል ነበር። ስልካችሁን አምጣው። ቻርጅ እንጂ ካርድ የለም። አንተስ የተሞላ ካርድ ሞልቼበት አይደል? ሴት እንጂ ስልክ መሙላት አታውቅም። ለምን ስልክ አደውልላት? ሄሎ፣ የሄዋን አባት ቤት ነው? ከማፊያዎቹ ክበብ ነው የደወልኩት። ሄዋን ለጊዜው እኛ ጋር ነው ያለችው። ለጊዜው ማፊያዎቹ መሆናችንን መናገራችን በቂ ነው። ኧረ እንደማመጥ እንዴ እንደማመጥ። እኔ እኮ ነኝ የደወልኩት። እየቆጠረብኝ እኮ ነው። ይኸውልህ እኛ አሁን ከርሶ ብዙ ብር እንፈልጋለን። ምን? ቆይ መልሼ እደውላለሁ። ምን ስንት አሉ? 100,000 120 ስንት አሉ? ይሄን ያህል አላሉ። ከንግግራቸው ብዙ ብር ይታየኛል። እሺና ስንት ለመጠየቅ አሰብ? ስንት ይባል? ብዙ ጠይቀን ከምንገመት ለምን 60,000 ብር አንጠይቃቸው? አንተ ምንድነው ችግር? ካንተ ኪስ አይወጣ ምን ያንቆጠቁጣል? እሳቸው ያልተንቀጠቀጡ አንተ ትንቀጠቀጣለህ እንዴ? ምን ነው? ዝም ብለህ 100,000 120,000 በላቸው። አነሰ ካሉ አስበው ይጨምሩልን ማለት ነው አይደለ? ሽሮ ዳው ያሉናና የእንጀራም ጭምር የጠፋችሁ የባለስልጣን ልጅ ሚዲያዎች የወንጀል አስከፊነት የኛ ያናፈሱት ይገኛል። ከኛ ብዙ ነገር ማድረግ ይጠበቅብናል ማለት ነው። በዚህ ወንጀል ላይ የክትትል አሰራር ተለየ ሀሳብ ያለው ሰው አለ? ባሉን የክትትል አባሎች ላይ ተጨማሪ አባሎች ጨምረን በኮሌጅ ተማሪዎች ላይ ጥብቅ ምርመራ ብናደርግ መልካም ይመስለኛል። እዚህ በከታ ሀሳብ ያለው ሰው አለ? አሁን እንፍታው እንዴ? ለዚህም ሰላማዊ ሰልፍ እንውጣ። አትሊስት ብሩን እስከምንቀበል ድረስ ግዴለ የምንፍታው። አሁን ሁሉም ነገር ገብቶታል። አደጋው ለራሱን ጭምር እንደሆነ ስለሚያስብ እኔ ችግር ይፈጥራል ብዬ አላስብም። አሁን እንፍታው። በቃ ነው ችግሩን በቀላሉ ይተረዳው ይመስለኛል። ሄዋን ግፋቢል የምትቆየው እኛ ጋር አንድ ቀን ብቻ ነው። ከዛ በፊት ገንዘቡን ቀድመን እጃችን ካስገባን ቀድመን ልንለቃት እንችላለን። ስለዚህ ታገስና እርምጃችን ታችንን በሰላም እንጀምራለን። እሷን በሰላም ወደ ቤቷ ትሄዳለች። የሚገርምህ ክብሮሜ ሄዋን እንኳን ምን ያህል ችግራችንን ተረድታ እየረዳችን እንደሆነ የሰው በጣም እየተባበረችን ነው። ለአባቷ ደውላ የነገረቻቸው ነገር በጣም ያስገርመኝ። አባቴ ይሙት ነው የምልህ በጣም አሪፍ ልጅ ነች። እኔ ይሄን ያህል እንደምትወድ ራሱ ያወቅኩት አሁን ደውላ ነበር። ማታ እኮ ደውላ የሚገርምህ አባቷን እንዴት አድርጋ እንዳሳመነቻቸው በጣም የምትገርም ልጅ ነች ሄዋን በጣም ቁልፉን ስጠኝ። የምን ቁልፍ? ሌላ ነገር ውስጥ እንዳንገባ ቁልፉን ስጠኝ። ስጠኝ ቁልፉን። እኔ ጋር እኮ ቁልፍ የለም ክብሮም። አረ እንተማመን። ስጠኝ ብያለሁ። ስጠኝ። እኔ ጋር ቁልፍ የለም። ባንተ የተነሳ ቆማችሁ ያላችሁ እንጂ አራውት ሊበላታችሁ እንዴ? ቆማችሁ ያላችሁ እንዴ? ኢሳው አንተ ሲሄዱ ላይ እኮ ነው የመጣው በእናትህ። ኢሳው ይኸውሉ ለዚህ ነው አይደለም? ይኸውልህ ድሮም ሴት ልጅ አሳሳች መሆኗን እናውቃለን። እሺ ታላላችሁኝም እንዴ? እንደዚህ ወረቀት ጭምድድ ያርገኝ አቅሻለሁ።
ቤቱ ለብቻ መቀመጥ ይከለክላል እንዴ? እንደዛማ ቢከለክል በማን እድል ራስሽ ነበርሽ የምትመጪው? አንቺ ነማዘር ነፋዘር ሌሎች ሰዎች አካባቢ ጎረቤት ነገሮች ያውቁ ምኑ ጭካኔያቸው እንዴት ነው የምታምሪው? አመሰግናለሁ። ብቻ የመሆን ስለምፈልግ ተወኝ። ደስ ይለኛል፣ ግን ምን ዋጋ አለው? ባላደራ ነኝ፣ አደራ አለብኝ፣ የፈጣሪ አደራ አለብኝ። ለማን ጥዬሽ ነው የምሄደው? ወንድና ሴት አድርጎ ፈጠረ እኔና አንቺን ማለት ነው። እና ለማን ጥዬ እሄዳለሁ? አደራዬን ለማን? የትስ ሄዳ? ምንስ መሄጃ አለኝ? ደግሞ ታውየው ወይ ያንተ ፍልስፍና ሰማይ አይደለም የሚመጣው። ስለዚህ ተወኝ አልኩህ፣ ተወኝ። ምን እንዳለ ታውቂያለሽ? ሴት ልጅ ብቻዋን ትሆን ዘንድ ደግ አይደለም ይላል። ማነው እሱ? የተሻሻለው የቤተሰብ በነገራችን ላይ ኤሳው ይባላል። ላለማስቸገር ስልኬን ለካሼራዋ ሰጥልሽ። ያንቺን ማን ነበር? በእናትህ አትጨቅጭቀኝ አልፈልግም። በእናትህ አትጨቅጭቀኝ አልፈልግም። ማ ምንድነው? ቤቱ አላፊ የለውም እንዴ? የለ እንዴ ፍሬንድ ለነ አራት ልጅ ነዳያ ጨርሽ በራሴ ታክሲ ሄዳለሁ። ታጣሽ ነው ታሪክ ይላል። እኮ ዘጋን በቃ አትደርሱብና ኧረ ዲጄ አትደርሽብኝ የሚለውን ሞቃል ኧረ ተይኝ ኧረ በፈጠረ ቤቱ ጋር ነው ምን ተጣበስ እንጂ ሃይ አደገኛ ለውታችን አስገውኑ ሰዎችማ ቤት ቀይሩ ምን ነው ሰምሽሉ እንዴ አስር ይዞ የኔ ስንፋስ ነው ነገር ምን ጠርጥሬ ነበረ እሺ አንዴ ተስማምተን ባመጣነው ሐሳብ ተስማምተን በሰላም ከገባንበት ችግር ብንወጣ ይሻላል። እንዴት ነው በሰላም የምንወጣው? ኢሳው መጣው ኢሳው ከሆነ ወደዚህ ነው እሺ ዳኞች ታይሰን በሜዳው ዘረረን አይደል? እስኪ ወንድ ሆነ አሁን ይምጣ ና በለው። በስንት ጊዜውታ ዝም ያለው ልጅ አትቆስቁሰው። በጡጦ ነው ያስተኛችሁት? ነይ በእናትሽ ሰርክዬ ብርድ ላይ ሃይ ሰርኪት ሴት አዎ ሴት እና ለሱ ወንድ ላምጣ እኔ አንሽው በሴ የሚጀምሩ ነገሮች አላምንም አልጠቀምም አላልኩም ነበር። ቀን ነው አታማታ ብያለሁ። ገብስ ይዞር በል ባይዘው ወይ ዘበኛችን ነው። ሃይ ብርድ ላይ እንዳይሞት ብዬ ያሳዝናል አይደል? ብዙም አይደል? ኦኬ አይ ናይ ቀደም ማታሽኝ አይደል? ኮንዶም ይዘሃል? ምንድነው? ኮንዶም ይዘሃል ወይ? ኮንዶም ያስፈልጋል እንዴ? አርፈ ከተኛ አስፈልግም እባክህ። አርፈማ እንዴት ነው አርፈ የምትይ? ቆይ መጣሁ። አማሙቀሽ ጠብቂኝ እሺ? እሺ ወይኔ በእናትሽ ጉዶን ኩልሽ ኮንዶም እየሰልመት በመረከና ውሃ ቀዳበታል አይደለም ስትራቴጂ ዝናው በእና ልጅቷ ራቁቷን እየጠበቀች ብርድ ነው ወንድነሽ ዋስትናሽን ኪስሽ ይዘሽ ነው ምዞር የለም መሰለኝ ወይኔ ጡጦ ራስ
ማነች? ምንድነች? ሴት ነች። የምን ሴት? ያው በቃ እንደምታዩት ሴት። አንቺ ምንድነው የሚያስጮሽ? ዘበኛችሁ መጣብኝ። ዘበኛ? እዲ አታ ምን አባ ነው ያረካት? ካልሲ ልቀይር ገብቼ ነው። እዚህ ነው አውጣ። ሲያስጠላ ካልሲ ራስ እንደዚህ ሆኖ አለ ሔዋን ጋር የገባው። ዲገባ ምንም አያደርጋት። እንዴት ነው ምንም የማይሆነው? ፊቱን ገልጦ እኮ ነው የገባው። የሆነ ሶሉሽን እንፈጥራለን። የማንም ሴሰኛ መጫወቻ አይደለም። አሁን አስወጣልኝ። ይሄ ሰውን ጉዳይ ለቤት እኔ አስተካክል። ግን ተረጋጋ። ምንድነው የምረጋጋው? ህይወት ያልሆነ ነገር ውስጥ እየከተታችሁ ነው የምረጋጋው። አሁን እሺ ሌላ ወሬ አትፈልግም? በቃ አስወጣልኝ። ማታጣቸው ከሆነ ሁለቱንም ማለት ነው። ይሄ ሰውን ጉዳይ ለቤት ሆነ እኔ ያስወጣው። በቃ አስወጣልኝ። ተረጋጋ በቃ። ከፍተኛ የችግር ፕሮጀክት ውስጥ ተቀምጠ ሐሺሽ መሳቡን ሰው ጭራሽ ጭኖ ውስጥ ያለውን ስሜትን መቆጣጠር አቅቶ እዚህ ድረስ ሴት ይዘልኝ ትመጣለህ። ይሄማ ሐሺሹ ምሳና ራት መስከረም ዝከር ያካ ሴት መፈጸምን ፈጽም። ግን እንዴት ነው ማስከን አውልቀህ ከማን ጋር የገባው? ሲሰኛ ነው። እኔ እኮ ኮንዶም ፈልጌ ስገባ ነው ያ ችግር የተፈጠረው። ኮንዶም ፈልጋ አይደለም ኮንዶም ፈልጌ ነገረኛ እና ሔዋን ቤተሰብ መምራራት እሷ ጋር የገባው ይሄ ነገርማ የሆነ ተልቋል። የምን አባ ተልቆ ነው ያለው? ከፍተኛ አደጋ ውስጥ ነው። አባቷ እንደውላለን፣ ገንዘባችንን እንቀበላለን፣ ልጃቸውን እናስረክባለን። እንደ መለኮት እሳት የሚፋጅ ጽኑ ፍቅር አለኛል። ወርቅስ ቢሆን ያልፋል እንዴ ቢፈተን ወላፈኑ ነው የሚያትን አያስብ የሞኞች ቀልብ ያውቁት ነው የኔ መውደድ ቀን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ አያስብ የሞኞች ቀልብ ያውቁት ነው የኔ መውደድ አያስብ የሞኞች ቀልብ የምን እየተሰራ እሱንም እንደሱ አስረን ካላስቀመጥነው በስተቀር ሰላም አይሰጣም። ምን እሱን ትላለህ? አንተ ነህ መታሰር ያለ ምንድን ነው የምትለው? ከዚህ መጥበሻ ፍቅር ይዟል እንዴ? ሰውን ሁሉ እኮ ፈጀው። ምንድነው የምትለው? በዚህ መጥበሻ አናቷን ባልላት ነው አምልጣ ጉድ ሰርታን አልነበረ? ቀስ ብሎ እኮ መንገር ይችላል። ሌላ ነገር አልታየው? እሺ ምን ነው የምትለው? ታፍታ መግባት ነው የምትፈልገው? አትማን እንደሱ ተመለጥሽ ማለት እና እፍ ስትላት ለምትወድቅ ልጅ እጁ ስትራፖ እስከሚይዘው መሰረብ ነበረበት። በዛው በዘጋ ምን ሊፈጠር ነው የሚችል አስበሃል? ዝም በለው። ክብሮሚ ልኩን ያሳየዋል። የሚለቀው መስሎታል። እኔም እኮ እንደናንተ እጄን አጣጥፌ መቀመጥ አያውቅም። ስማ አንተም በዚህ በጭንቅ ሰዓት በሌሊት ሴት ይዘህ የመጣው እንኳን አጠፋህ አልተባልክም? እሺ እባክህ እሱ የስሜት ጉዳይ ነው። አሁን ይሄና ያ ምን ያገናኛል? እንዴት ያገናኛል? ያለንበት የጭንቅ ሰዓት አይደለም። ማይገናኝ ነገር ዝም ብለህ ታገናኛለህ። መጥበሻ ይልቅ ወደ ጉዳያችን እንግባ። ቢያንስ አንድ ሁለት እንኳን ጉረሽ። አልፈልግም፣ አልበላም። ለምን? እዚህ ጋር እየገጠልከኝ እዚህ ልታኖረኝ አትሞክር። ጥሩ ሰው ለምንድን ነው ምግብ ይዘህ የመጣኸው? እየተጎዳሽ እኮ ነው። እኔ የምትይውን አይነት ሰው አንቺ ግን ካልበላሽ እንዴት ትሆኛለሽ? አንድ ሁለት ጊዜ እንኳን ጉረሽ። ሁሉ ጊዜ ታስሬ እዚህ ስቀመጥ አንተ የት ነበርክ? የት ነበርክ? በፕላስተር አፍን ያስቀመጥከኝ ስለምትወድ
የታሰርኩት አንተ ቤት እንዴት ነው አላውቅም የምትለኝ? አዎ እኔ ቤት አንቺ እዚህ በተሰረሽበት ሰዓት እኔ ግን አንቺን ለመጠበቅ የቀጠርሽኝ ቦታዎች ላይ እየጠበቅኩሽ ነው። ታፈቀኝ መሰለኝ ቀጠር አንተ ግን በቫላንታይን ቀን ትበቀለኝ አታስቀምጥ። ሁሉም ነገር እኔ ያሰብኩት አይደለም። እንዴት ነው ማምን? እንዴት ነው ማምን? ጥሩ ሰው እንዳልሆን ታውቃለህ። ምናልባት ፍቅር ለውጥ ይሆናል ብዬ ነበር። አዎ ብትለወጥ ማይተማሪ ብትዘርፈህ ከትምህርት ቤት አትባረርም ነበር። ኧረ በፈጠረሽ እንደዚህ አትበይ። በፈጠረች በእግዚአብሔር እያልክ ሰውን መደለል ትችልበታለህ። ፈቅሻለሁ ምናምን እያልክ ስታወራ የነበረው ሁሉ ድለላ ነው። አንቺ ያለኝ ፍቅር አሁንም እንዳለ ነው። ተፈቅረኝማ ህመም ያመጥ ስቃዬን ያሰቃየኝ ነበር። አንተ ግን የምትፈልገው ከአባት የምትቀበለው ብር ብቻ። አንተ በመርዝ የሰራው ምግብ አልበላም። እንዴ ስለምንፈልግህ ነው። አልበላም። አትበይም። ምን የዚህ ሴትዮ ነገርን ገርሞኝ አንዴ በጋዜጣው አንዴ በሬዲዮ ስለሷ እኮ ነው የሚወራው። ስለሷ መጥፋት ብቻ የብሩ ብዛት ነው። እኔ እንኳን ግማሽ ቀን እሷን ፈልጌ ግማሽ ቀን ነው የምሰራው። ኪማ ሎተሪያች ነች 500,000 ብር። ፍሬንድ አይተሽ? አላየሁት። ይገርማል። ሳምንቱ ሙሉ ስለዚህ ልጅ ነው። ወደ ዋናው ቁም ነገር ስንገባ ትምህርት ቤት ባገኘነው መረጃ መሰረት ክብሮም መንግስቱ በቦሌ ክፍለ ከተማ በቀበሌ 14-15 ነዋሪ መሆኑንና ከአሜሪካ በመጣችው እናቱ አማካኝነት ለገጣፉ ቤት ገዝቶ ወደዚያ ልጅ እኚህ ሰውዬ ምን እየሆኑ ነው? እንደውም ልጃቸውን ላገኘ 500,000 ብር ወረታ እንደሚሰጡ በከተማ ሁሉ እየጠሩ 500,000 እያጠናሁ ነው። ምን እያልኩ ነው? ሄይስ እንዴት ነው ያስተኛት? እንደፈራሁት ሊቀባበላት ነበር። ቆይ ምንድን ነው ያደረግሽ? በጣም ችግር ያለበት ልጅ እኮ። ጠባቂ የሚያስፈልገውን ልጅ ጠብቅ ብለን መሄዳችን ጥፋት በእኛ ነው። ሂሳቡን ነው የምሰጠው። መጥ ሄዊ ትንሽ ብቻ ታገሽ። ትንሽ እሺ። ገብሮም አቤት። ራበኝ። እሺ ምን እያደረገ ነው ልጅ? ከዚህ በኋላ እንኳን ምንም ሊያመጣ እንደማይችል ያውቀዋል። አባትየው 500,000 የሚሰጡን ይመስላል። 500,000 ቁጥር ተሳስታችሁ እንዳው እንግዲህ ከተማ ውስጥ ተለጥፎ ያየነው ነው የነገርነው። ይሄን ሁሉ ኬታ አምጥተው ይከፍላሉ። ሰው ዝም ብሎ ለወሬ የፈጠረው ነገር ሊሆን ይችላል። ወሮታውን እንከፍላለን የሚለውን ተለጥፎ አይተናል። ወሮታ ማለት ደግሞ እግዚአብሔር ይስጥልኝ አመሰግናለሁ ማለትም ሊሆን ይችላል። 500,000 ብርም ሊሆን ይችላል። ስለዚህ አባትየው ብሩን ለመክፈል ያላቸውን ቁርጠኝነት ደውለን እናረጋግጥ። የሄዋን አባት ኖት? ስልኮትን ከጋዜጣ ላይ ነው ያገኘሁት። ልጁትን ላገኘ 500,000 ብር እንከፍላለን። እንዴ የምን 500,000 ብር? ጋዜጣ ላይ ያለውን እኮ አይተን ነው የጠየቅኑት። እኔ ወረታ አልኩኝ እንጂ 500,000 ብር የሚል ወጣኝ። ኦኬ ተውት።
ይቅርታ ቁጥር ተሳስተን ነው ማለት ነው። አዎ አልተሳሳታችሁም። አባቷ ነኝ አልኳችሁ እኮ። እና አባቷ ከሆነ 500 ሺህ ብር መክፈል ያቅቶታል? ቆይ እስቲ እናንተ ለምን አታስቡ? ይሄን ያህል ብር ከየት ይመጣል? ለማንኛውም ከቤተሰብ ጋር ተማክረው ይደውሉልን። ቆይ እንጂ በቃ በቃኛ ጨርሰናል። ቻው ቻው። ሄሎ ስማ፣ አንተ እንኳን ሸዋን ልትገዛ ራስህን መግዛት ያልቻልክ ተራ ሰው ነህ። የገዛ ልጄን 500 ሺህ ብር ሊሸጡልኝ አስማሙኝ እኮ ነው የምልህ። ስልኩን ብቻ ይስጥ። የምን ስልክ? ስልኩ ምን ያደርግልሃል? በቃ ከነሱ ጋር ሁሉን ነገር ተስማምቼ ጨርሻለሁ። የተሻሉ አማራጮች አሉ። የምን አማራጭ ነው? ግድ የለም ስልኩን ብቻ ይስጡ። እሺ የደረስኩበትን አሳውቁት። ለማንኛውም አሁኑኑ አሳውቅ። ሸዋንግዛው ባገሩት ይባላል። የባለስልጣኑ ልጅ የዛን ያህል በእንግልት ማቆየታችሁ ሳያንስ ገንዘብ እንደገና ትጠይቃላችሁ? ቆይ መንግስት ባለበት ሀገር ይህንን ማድረግ የሚቻላችሁ ይመስላችኋል? ሄሎ ምድረ ቀዘና፣ አሁንማ ድምጼ ይሰማሽ? ሸንታምላ ይኸውልህ እኔ አሁን የምፈልገው ከታትፈህ ወይም ወጥተህ ልጅቷን ከእጄ ልታስገባልኝ። እምልህን እየሰማኝ ነው? እኔ አንተ መጠርጠር ሰልችቶኛል ነው የምልህ። አንተ ስትጠረጥር እኔ ደግሞ መስፋት ሰልችቶኛል። በቃ ቻው። እዛው ክብሮም፣ ኧረ ድረሱልኝ፣ መጋኞች ገደሉኝ፣ መጋኞች ገደሉኝ፣ ድረሱልኝ። ይህን ካራቲስት ነው፣ ካሮት ነው። ሰባብረ ጠልይ ስሎት ሰባብረ ይመጣል። ጥሩ ነው፣ አሻሽለሻል። ግን ደግሞ ፍጥነትሽን ቀነስ። ይሄ ደግሞ ምንድን ነው? ሸፈን አድርጊው እንጂ ለምን ታሳስቱናላችሁ? እኛ እኮ በመመሪያና በህግ የምንተዳደር ሰዎች ነን። ለምን ህግን እንድንተላለፍ ታደርጉናላችሁ? የሚኒስትሩ ልጅ ላገኝ 500 ሺህ ብር ለአንዲት እንስ ግማሽ ሚሊዮን ብር በደቂቃ 10 ሴቶች በዘመን አባትየው ቁጥር አያውቁም እንዴ? ይሄ ፖሊስ እንዳሰበው ስብርብር አድርጎ ሄዷል። ከዛስ ይህ መገመት ያቅታል እንዴ? ያውን ይወስዳል። እሺ ከዛስ ምን ከዛስ አለ? ፖሊስ አጋፍሎ እስር ቤት ያስገባሻል። በቃ ይሄንን ማድረግ ቢፈልግ መጀመሪያውኑ በፖሊስ አስከበበው ማድረግ አይችልም። አሁንስ እያስከበበን እንዳልሆነ በምን ነው? በቃ ሁሉ ነገር ይቅርብን፣ ከዚህ ቤት ነው። የታባ ነው የምናመልጠው? ብሩን እጃችን ካላስገባን ድረስ ከጨዋታው ሜዳ ነው። ብሩን በምንም መንገድ መቀበል አንችልም። አባትየው ጋዜጣ ላይ ያውጣው እንጂ ምንም አያስፈልግም። ቆይ ፖሊሱና ሰውየው ግንኙነት እንደሌላቸው በምን ማወቅ ይችላል? ፖሊሱ የሆነም ብትለቀቅ ለምንድን ነው የምንያዘው? ስለዚህ በምንም መንገድ ማምለጥ አንችልም ማለት ነው። ከዛ እስር ቤት መግባትና ሳውና ባዝ መግባት አንድ መሰለ እንዴ? ትሰማላችሁ? በምንም ታምር እጅ መስጠት የሚባል ነገር ጋይስ፣ ይብዛም ይነስም ወንጀለኞች ነን። ይልቅ ሰውየውን በጭንቅላት ማለት ምን ማለት?
የተፈጠረው ነገር ምክንያቱም እኔ ስለሆንኩ ዝም ብዬ ከዚህ በኋላ እንዳመጣላችሁ የምትወስኑትን ዝም ብዬ ሁሉንም ነገር ነው አንተ የዋን ጉዳይ እንደሚያሳስብ ሁሉ እኛም ያንተ ጉዳይ ያሳስበናል። ማን ነው? እኔ ነኝ። አንተ ማን ነህ? መልእክት ይዤ መጥቼ ነው። ክፈት። የመልእክት ክፈተው። አንከፍትም። ኢንስፔክተር ሸዋንግዛው በአገራቸው ዋናው ቁም ነገር የሔዋን አባት ልጃቸውን ላስረከበ 500,000 ብር እንደሚሸልሙ መስማታችሁን እርግጠኛ ነኝ። ብሩን ቢሰጡም እናንተን ከማስያዝ ወደ ኋላ ይሉ። የምትስማሙ ከሆነ ብሩን ለሁለት እንካፈል። እነማን እንደሆናችሁና የት እንዳላችሁ ጠንቅቄ ያውቃለሁ። መያዝም እችላለሁ። የምትስማሙ ከሆነ በዚህ ቁጥር ደውሉልኝ። ኪራይ ሰብሳቢነት ይለዋል። ይሄ ነው። ኤክሰለንት። ደብዳቤ ልካልን ነበር። በሐሳብ ተስማምተናል። ያው ከዚህ በፊት ባካበትነው ልምድ መሰረት ቅድሚያ 35,000 ብር እንደ ቀብድ እንፈልጋለን። አዎ ካንተ ነው። ምን ነው ፈቃደኛ አይደለም? ቆይ መልሼ እደውልልሃለሁ። ምንድነው? ምን አለ? 35,000 ብር ሰጣችሁ ከናንተ ማል አንድ ሰው እንደማሳጃ ፈልጋለሁ። ማሳጃ? የምን ማሳጃ? ልጅቷን ሰጣችሁ ብር የምትቀበሉት እናንተ ናችሁ። የዛኔ ድርሻዬን ሲሰጡኝ የወሰድኩባችሁን ሰው መልስላችኋለሁ ነው ያለው። ይሄ ሰውዬ ፖሊስነቱን ሽፋን አድርጎ እንደዚህ አይነት ስራ ይሰራል ማለት ነው? ማን አባቱ ተቀመጡ? ስማችን ከዚህ በታች የተገለጸው ለመጽሔት ማሰሪያ የሚሆን 35,000 ብር ለመጽሔት ሰበሰበ 35,000 ብር ዘርፎ ከግቢው ተባሯል። ረከባችንን በፊርማችን እናረጋግጣለን። ትንሽ ብቻ ከናንተ ውጪ ማፊያ ያለ አይመስላችሁም አይደል? ረሻ ውስጥ ትንሽ በበረዶ ቀቅዬ የበለው ጀግና ነኝ። ብሩን ዘመታ ካኒ እናንተ መጣችኋል። ማን ነው ከኔ ጋር የሚሄድ? ችግር ፈጥራለሁ ብላችሁ ጉድ እየወለዳችሁ እንደሆነ እንዳትረሱ። ችግር ለመፍጠር ጊዜ እንደሌለኝ የክሮም ነገር በጣም ነው ግራ ያጋባኝ። ችግር ውስጥ ከተተች
ለማንኛውም መፍጠን አለ። አንተ ቀጥታ ሄደህ የትምህርት ቤቱን ብር ሰጥተህ እኔ ደግሞ ሔዋንን እንዴት አድርገን እንደምንወስዳት ስትራቴጂ ነው። ሰው በሳቂን ከተከታል እንጂ በለቅሶ ይንከተከታል እንዴ? ምን ሆነ ያለ አትናገርም? የእናቴ አጥንት ምን የፈራውን ፈርተነው አይደል? የእናቴ አጥንት ያፋታ ነው የሚመጣኝ። ምን ያለው ምን ያለቀቋት ምን ያለቀቋት ምን ገባች? በረረች ንገረኝ። ለምን አታምነኝ? ምን ያለቀቋትም እኔ በፍጹም አለቀቋትም። የእናቴ አጥንት 35,000 ብር ይሆንልኛል። እኔ ለምን አታምነኝም? እኔ ምንም የማውቀው ነገር የለም። ቁልፉን ቆለፍ ከዛ ይዘው ሄድክ። እኔ ምንም የማውቀው ነገር የለም። አዎ ከዚህ በኋላ እዚህ ብዙ አትቆይ። ምን ፊት እየተሰራራለ ማለት ነው። ስንሄድ አንተን ጥረት ስንሄድ አልነበረብን። አሁንም ደወለ። እሺ ምን ልበለው? በቃ ሄዶ እጅ መስጠት ነው። እድሜ ላንተ። እሺ ትበሰብሳታለህ አንተ። አትይ ደግሞ ያፈጣል እንዴ? አቤት። እኔ ላይ አሴራለሁ ብላችሁ ያንዳንዳችሁ መቀመጫችሁን በሳንጃ ተልትዬ የቲማቲም ቁርጥ ነው ማስመስልላችሁ። ሰማለ የትኞቹ ወደ ኋላ ባፈገፈጉ ቁጥር ያንተ የስቅላ ገመድ አንገት ውስጥ እንደሚቀርብ ማወቅ አለብህ። ሰላም ሄሎ ሄሎ አቤት ቤት ገባሽ? አዎ ይኸውልሽ ይቅርታ እንድታደርግልኝ አይደለም የደወልኩት። ብሩ የጠፋው በእኔ ስህተት። አንቺ ስለመታሰርሽ ምክንያቱም ተጠያቂው ምን ነኝ። የምታደርጊውን ሁሉ እኔ ላይ አድርጊ። በፍቅር አምላክ ለምንሻለሁ ጓደኞቼ ምንም እንዳታደርጊ። ቤቶች ጊዜ ስጣፈጠፈ የወሰድካትን ገንዘብ እያንዳንዷን ትተፋታለህ። እኔ ሸዋን ግዘው በአገራቸው አይደሉም። ክብሮም ማለት እሱ ነው። ልጅቷን አግቶ ሲያሰቃያት ነው። ማ የደንብ ልብስን ከለላ አድርገህ ለሰራው ወንጀል ፍርድ የምታገኝበት ሰዓት ሆነ። ወንጀለኛው እሱ እያለ እኔ ለምን ዝጋ። ወንጀለኛ መሆኑ ስለተረጋገጠ ጌታ እሱ እኮ ነው አግቷት የተገኘው። ወንጀል የግር ነው
እንዴ ምንም ይችላል ሰርልኝና ወደ ነው ሰር ለምን ሰር ወይ አንተ አራላ ሆን ብለን ያደረግነው ነገር እኮ አይደለም እና ምን ብለህ ነው በአጋጣሚ ብሩ ጠፋ ከየትም ብለን ከፈል ዋናው ነገር መጽሔቱ መታተሙ ነው ቢሳካላችሁም ምርቃቱን ለማስተጓጎል ነው አረ በፍስ እንደዚህ አይነት የዲሲፕሊን ችግር እንደሌለብን እርሱም ያውቃሉ መስሎኝ ነበር ጸባጫሪ ባህሪ እንዳለባችሁ አሁን ነው እርሱ እንኳን ይረዱና እንመረቅ ያው የሔዋን አባትም ክስ መስርተው ያሳሰሩ እንደሆነ ሰምተናል ሂድ ወደዛ ታለቃቅስ መጀመሪያውኑ ነበር መጣ አውቀን እኮ አይደለም እሺ ቤተሰቦቻችንስ ቢሰሙ ምን ይሉናል ምን ይላሉ ልጄ በሌብነት ዲግሪ ተመረቀ ይላሉ ዝንቧን ይዛት ወጣ እሺ ጓደኞቼም ከመመረቅ አለባቸው ምን ይላል ሂዱታ አዚል ሩስቴን ኤሳው ሹመት መለኮት እሳት የሚፋጅ ጽኑ ፍቅር አለኛ ወርቅስ ቢሆን ያልፋል እንዴ ቢፈተን ሄ እውነት ለጥፋቴ ይቅርታ አድርገሽ ቤት የመጣሽ ልመንሽ እመነኝ ክብሮሚ አንዳንዴ በትንሽ ስህተቶች መካከል ትልቅ ፍቅርም ይገኛል ሃፒ ቫለንታይን ዛሬ መቼ ቫለንታይን ዴይ እንዳልሆነ አውቃለሁ ለሚዋደዱ ሰዎች ሁሌም ቫለንታይን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ ቃል እንታሰር ነው አይ እሱ ችግር የለውም ከመመረቃችን በፊት አባዬ ነፃ እንደሚያወጣችሁ ቃል ገብቶልኛል ቅርታ ሰው መጥለሸት ሰጠኝ ልቀት እሺ